አጠቃላይ እንግዲህ እኔ ታሪክን በሲዲ እና ኦዲዮ ከጀመርኩኝ ወደ 8 ዓመት ይሆነኛል። የለውጡ መንግስት ሲመጣ ደግሞ አሁን ችግር የለም የአሁኑ መንግስት ታሪክን ይደግፋል የድሮ ታሪኮችን ሲለኝ አይ እኔ አሁን በፊቱ ህጋችሁ ነው ምሰራው ኦሬዲ አትሳስላላችሁ ሞራል የለኝም አሁን ብዬ ሁሉ ኮራ ያልኩበት ጊዜ ከዛ ሁሉም ሳቀ ብሪፍ ላይ ማለት ነው። ምን ያስቃቸዋል አልኩ። አቃቤ ህግ የነበሩትና ታዋቂው የህግ ባለሙያ አቶ ተሾመ ገብረ ማርያም ኢንተርቪው አድርጌ ነበር እና አጋጣሚ ኢንተርቪው ያደረኳቸው ህይወታቸው አለፈ። 5ኛ ቀን ሀዘን ስነ ስርዓቱ ላይ በነፃ አደልኩት ለቅሶ ቤት። ጥበቡ በለጠ ስል የለም፣ ታገል ሰይፉ ስል የጻፈ ነገር ዊኪፒዲያ ላይ የለም፣ ደረጀ በላይነህ የለም። ያሉት ሰዎች ኢትዮጵያ ውስጥ ያሉት ሰዎች በድምሩ እዛ ስቆጥራቸው 30 ምናምን ናቸው እና ኢትዮጵያ 30 ሰው ነው ያላት በሁሉም ሙያ። ይህ መጽሐፈ ጨዋታ ነው። ዛሬ እንግዳ አለኝ። እንግዳዬ እዝራ እጅጉ ይባላል። ጋዜጠኛ፣ ተርጓሚና የህይወት ታሪክ ሰናጅ ነው። ሌሎችም ነገሮች ይሰራል። በፕሬስና በኤሌክትሮኒክስ ሚዲያዎች ሰርቷል። ለምሳሌ በጋዜጠኝነት በአዲስ ልሳን፣ በአዲስ አድማስ፣ በሩህና በዘፕሬስ ጋዜጦች ላይ እንዲሁም በቁም ነገር መጽሔት ምክትል ዋና አዘጋጅ ሆኖ ሰርቷል። ተወዳጅ የምትል የራሱ ጋዜጣ ነበረችው፣ ያንን ያዘጋጅ ነበረ። በኋላም በ1996 ተወዳጅ ሚዲያና ኮሚኒኬሽን በመመስረት የ21 ሰዎችን የህይወት ታሪክ አዘጋጅቷል። የቀረውን እሱ ይነግረናል። በኦዲዮ፣ በቪዲዮ፣ በዲቪዲ እንዲሁም የ45 ሰዎችን የህይወት ታሪክ አዘጋጅቷል። የአማርኛ ኢንሳይክሎፒዲያን በማዘጋጀት በሀገራችን ቀዳሚ ነው። ለሽልማት ድርጅቶች የህይወት ታሪክ አዘጋጅ በመሆን አሻራ አኑሯል። የበጎ ሰው ሽልማት፣ የአርአያ ሰው ሽልማት፣ ሌሎችም ተጠቃሽ ናቸው። እንኳን ደህና መጣ እዝራ እጅጉ። እንኳን በሰላም ቆየህ ደሬ። አሁን በተናገርኩት ላይ የምትጨምረው ወይም የምታብራራው ነገር ካለ ጣል ማድረግ ትችላለህ። አይ ምንም የለም። እንግዲህ ያው ሌላ ኦዲዮ ቡኮችንም እንሰራለን። እንደ የኤርትራ ጉዳይ፣ ማማ በሰማይ፣ የአዳም ረታ ማህሌት ወደ 30 የሚሆኑ መጽሐፎችን በድምጸ መጽሐፍ ተራኪዎቹን እየቀጠርን ቢያንስ 35 የሚሆኑ መጽሐፎችን ሰርተናል። ሌሎችም እንደዚህ መጽሐፎች እንሰራለን ማለት ነው። ይሄ በጣም ጥሩ። የኃይሌ ፊዳንም በአማርኛ ተተረጎመ ዶክተር አማረ ተግባሩ የሰሩትን መጽሐፍ እሱንም በኦዲዮ በአማርኛ ተተርጉሟል። የሱ መጽሐፍ የኃይሌ ፊዳ ባዮግራፊው የህይወት ታሪኩ እሱን በኦዲዮ ዶክተር አማረ ተግባሩ አሰርተውን እሱን ሰርተናል። እንደዚህ አቶ ዮሐንስ ክፍሌ የሚባሉ ድሮ የኢቲቪ የዜና መምሪያ ኃላፊ የነበሩ በኋላ ደግሞ ኦኤዩ የሚሰሩ የነበሩ የእሳቸውም ሰርተናል። ብዙ ደግሞ እጃችን ላይ ደግሞ ብዙ ስራዎች አሉ። ኦዲዮም እንሰራለን ማለት ነው። ስለዚህ ኦዲዮም እንሰራለን፣ የህይወት ታሪክም እንሰራለን ማለት ነው። ስለዚህ ማለቴ የማይመቻቸው ሰዎች መኪና ውስጥ ቤት ሆነው መጽሐፍትን እንዲያነቡ ማለት ነው። ሲያዳምጡ ዋናው ነገር እሱም ማግኘታቸው ነው። በጣም ጥሩ ነው። ስንት አልከኝ? 31 የሚሆኑ ኦዲዮ መጽሐፎች። ስንት ጊዜ ሆናችሁ? አጠቃላይ እንግዲህ እኔ ታሪክን በሲዲ እና ኦዲዮ ከጀመርኩኝ ወደ 8 ዓመት ይሆነኛል። 2009 ነው የጀመርኩት። ያው ከዛ በፊት ፋና ብሮድካስቲንግ ኮርፖሬት ተቀጥሬ ነበር የምሰራው። ያው በትርፍ ሰዓቴ የራሴን ድርጅት ሳልዘጋ ነው ፋና የገባሁት እና በትርፍ ሰዓቴ ማስታወቂያዎችን፣ የተለያዩ ሰዎችን ዶክሜንቶች ማሰባሰብ ስራዎችን ሰራ ነበር። ግን በይፋ ተወዳጅ ሚዲያና ኮሚኒኬሽን ታሪክን መሰነድ ወደሚለው ስራ ግን የገባሁት 2008 መጨረሻ ላይ 2009 መጀመሪያ አካባቢ ታህሳስ ላይ ነው። አሁን ስንደምረው ወደ 8 ዓመት እንደማለት ነው። ፋና እያለሁ ፋና ሬዲዮ ቴሌቪዥን እየሰራው በቲዩ ነው ይሄን ስራ የነበረው። እንግዲህ አስብ ተቀጥረ ስትሰራ ሳምንታዊ ስብሰባ አለ፣ ብሪፍ ከሰኞ እስከ አርብ እሱን እሰበሰባለሁ። ሳምንታዊ እቅድ አሟላለሁ። በየሳምንቱ የሚጠበቅብኝን ፕሮግራምም ሆነ ዜና በተመደብኩባቸው ቦታዎች እሰራለሁ። በተጨማሪ ደግሞ የራሴን ድርጅት ስመራ እንግዲህ እዛ እያለሁ ነው 45 ሲዲዎችንም እነዛ 30 ኦዲዮችንም የሰራሁት። ከዛ ከወጣሁኝ አሁን 3 ዓመት ሆኖኛል። ሲዲዎቹን በምንድን ነው የመረጥካቸው?
የነ ፊደል ካስትሮ አለ፣ የነ ጸሐፌ ትእዛዝ አክሊሉ ሀብተወልድ አለ። እንደው ምናቸውን ነው ቅድሚያ የሚሰጠው? ለምንድን ነው የሲዲው ሀሳብ የመጣልኝ 2003 ነው። ፋና እየሰራው ከአንዳንድ ሰዎች ጋር ስናወራ ብዙ ጊዜ እኔ አእምሮዬ አዳዲስ ነገሮችን ይፈጥራል። ከተፈጥሮ እንግዲህ እግዚአብሔር ለእያንዳንዳችን የሚሰጠን ነገር አለ። ኢቭን ሃይ ስኩልም እያለሁ አካፑኮን ስተረጉም ለየት ያለ ነገሮች ደስ ይሉኛል እና ሬዲዮ ፋና ስሰራ አብዛኛዎቹ የምሰራቸው ስራዎች ወይ ፋይሎቹን አላገኛቸውም። አንድ የሬዲዮ ፕሮግራም ስራና ድጋሚ አላገኛቸውም ነበር። ሁለት ደግሞ የባለቤትነት ጥያቄ አለ። እነዛን ስራዎች እኔ ለፋባቸዋለሁ፣ እኔ ኢንተርቪው ያደርጋቸዋለሁ። ባለቤትነቱ የዛ ጣቢያ ነው። ስለዚህ ሰው ልክ ሙዚቃ፣ መዝሙር በሲዲ እንደሚያወጣው የሰው ባዮግራፊ ኦር ትረካዎች ለምን አያወጥም የሚል ኢሉዥን የሆነ ወይም ደግሞ እንደ እውነት የማይመስል ሀሳብ አእምሮዬ ላይ ይመጣ ነበር። አስበዋለሁ፣ ከዛ እተዋለሁ፣ አስበዋለሁ፣ እተዋለሁ። የሆነ ጊዜ ግን ለሆነ ሰው ኢንተርቪው ያደረኩትና በሲዲ በርን አድርጌ ሰጠሁት። እንግዲህ ሀሳብ ሲያድግ እንግዲህ በርን ብቻ አይደለም አንድ ብቻ ሳይሆን 30 አድርጋ አባዛልኝ ብዬ ያን ኢንተርቪው ያደረኩትን በሲዲ አድርጌ በእጅ ጽፌ ሰጠሁት። እዛ ስንት ልክፈልህ? አይ አትክፈል አልኩት። ያን ጊዜ በርን ማድረግ 10 ብር ነው። 10 ከነ ሲዲው ዋጋ ምናምን 20 ብር 30 600 ብር ነው። እንግዲህ በዛን ጊዜ የቤተሰብ ኃላፊ ነኝ። ብዙ ስራዎች የማገኝበት ጊዜ አልነበረም። ሳስበው ለምን ይሄን አላደርግም አልኩኝ እና አጋጣሚ ደግሞ ህንዶቹ ሱፐር ሻይን የሚባል ፋብሪካ ቃሊቲ ሲዲ ያትሙ ነበረ። ከዛ እነሱ ጋር ደግሞ ስጠይቅ ዋጋው በጣም ተመጣጣኝ ነው። አሽገው ለዚያው በርን አድርገው አሽገው ሲዲውን እዛው እነሱ ጋር አምርተው የሚከፈለው ዋጋ በጣም 20 ብር ምናምን ነገር ነው ከነ ሁሉ ነገር ታሽጎ እና አንድ የሰሩትን ስራ ደግሞ ሳይ ተመቸኝ። እንደዚህ አሽጋችሁ ነው እንደዚህ በቃ ታሽጓል አይደለ? ራፓፕ ይደረግና እንደዚህ አሽገው ራፓፕ አድርገው ነው የሚያስረክቡት። አሃ እንደዚህ ከሆነ በቃ ሲቲ መጀመር አለብኝ የሚል ሀሳብ መጣልኝ። ከዛ እቅድ አወጣሁ። እንትና ብሰራ አንዳንዶቹ ፋና የሰራኋቸውም ሆነው ፈርዘር የሚያስፈልጋቸው ሪሰርች አድርጌ መጀመሪያ የሰራሁት ቅድም ሰጠው ያልኩህ የኮሎኔል ፍቃዱ ዋኬኒ የማንዴላ ኢትዮጵያዊ አሰልጣኝ እና እሳቸው ካለፉ በኋላ ለልጃቸው ነው የሰጠኋት እና ከዛ በኋላ በቃ ሀሳቡ እንትን እያለልኝ መጣ። ከዛ ከ2 ወር በኋላ ደግሞ የመጀመሪያው የኢትዮጵያ አቃቤ ሕግ የነበሩትና ታዋቂው የሕግ ባለሙያ አቶ ተሾመ ገብረ ማርያም ኢንተርቪው አድርጌ ነበር እና አጋጣሚ ኢንተርቪው ያደረኳቸው ህይወታቸው አለፈ። ሲያልፍ በቃ አንድ ብዬ ህንዶቹ ጋር ሄጄ የእሳቸውን ታሪክ በራሴ ኮስት ወደ 100 ምናምን አሳትሜ የ5ኛ ቀን ሀዘን ስነ ስርዓቱ ላይ በነፃ አደልኩት ለቅሶ ቤት። ከዛ ልጃቸው በጣም ተደሰተች። በቃ የ40 ቀን ፕሮግራሙ ላይ እኔ በራሴ ኦርደር አድርጌ ከፍዬ ፕሮፖዛል ላክልኛለች። ከዛ በኋላ የተሾመ ገብረ ማርያም የመጀመሪያ ተወዳጅ ሚዲያ የሀገር ባለውለታ ተሾመ ገብረ ማርያም ታላቁ የህግ ሰው ብዬ የ25 ደቂቃ በሲዲ ታተመ። ያኔ ጓደኞቼም ኦዲዮ ዶክሜንተሪ በድምጽ ያኔ ጓደኞቼም ባለቤቴም ሁሉም እንደ ጉዳዩን እንደ እብድ ስራ ነው የሚያዩት። ሲዲ ያው ማን ይገዛል የሚል ነበር። ከዛ ወዲያው ይሄንን ሲያዩ ደግሞ ቀደም ሲል ማቃቸው አቶ አምዲ አካለወርቅ የጸሐፊ ትእዛዝ አክሊሉ ሀብተወልድ የወንድም ልጅ እሳቸው ደግሞ አንተ ደግሞ በቃ የአባቴን ደግሞ ስራ አሉና የአክሊሉ ሀብተወልድንም ስራ ሰጡኝ ከፍለው። እንግዲህ ስራን ይዘው እያመጣ 2-3 እያለ የፕሮፌሰር ሪቻርድ ፓንክረስት ከዛ የጃገማ ኬሎ የልጅ እንዳልካቸው እያለ ኦልሞስት ከ45 ውስጥ ከደበበ ሰይፉን ጨምሮ አንድ 10 ሰዎችን እኔ ነኝ በራሴ ወጪ ያሳተምኩት። ቀሪዎቹ 35ቱን ግን ቤተሰቦች የማሰሪያ ወጪውን እየቻሉ 45 ሲዲዎችን እስከ 2014 ድረስ ሰራው። ከዛ ሲዲ ከእንትን ውጭ ሆነ ገበያ ውጭ ሲሆን ሁሉንም እንዳለ ኮፒ አድርጌ ዲጂታላይዝድ አድርጌ የተወዳጅ ሚዲያ ቲዩብ ላይ እና ቴሌግራም ፔጅ ላይ ጫንኳቸው ማለት ነው። ያለበስኩኝ ያልተጫኑም አሉ፣ በጣም ረጃጅሞች አሉ። ከዛ ነው ኦዲዮም ተጀመረ በዛውና በዚህ አይነት መንገድ ነው ሲዲዎቹን የምሰራው። ይመረቃሉ። ሲዲዎቹ ሲመረቁ ያው ቤተሰብ ይገዛል። አብዛኛዎቹ ገቢውን አይወስዱም።
ገቢው ለእኔ ነው የሚያወርሱት። በተለይ የጸሐፍት አክሊሉ ሀብተወልድ የመጀመሪያ ገቢ ወደ 100 መጽሐፍ 300 መጽሐፍ በ100 ብር ተሸጠ። ሲዲ ሶሪ የአክሊሉ ሀብተወልድ ታሪክ 30 ሺህ ብር ማለት ነው የዛሬ 7 ዓመት። እሱ ሙሉን ገቢ ከዛ እኔ ደግሞ በዛ ገቢ ሌሎችን ሰዎች እያሳተምኩኝ በዛ አይነት መንገድ ነው የቀጠልኩት። መጽሐፍት ተርጉመሃል። የመጀመሪያው መጽሐፍ አካፑልኮ ቤይ ነው። እሱን እንዴት ነው እንትን ያልከው? ይሄ በጣም የተወደደ ነበር ፊልሙ። እሱን እንዴት አሰብከው? እሱ እንግዲህ ሃይ ስኩል እያለሁ ነው የሰራሁት። በ1988 ክረምት አክስቴ እናቴና እህቴ ቤት ውስጥ እየተጋደሉ ሰዓቱ እየደረሰ እያሉ ያዩታል ፊልሙን። ምን አይነት ፊልም ቢሆን ነው ምናምን ብዬ እኔም ማየት ጀመርኩኝ። ከዛ ሳየው 88 11 ክፍል ጨርሼ ክረምት ላይ የትምህርት ቤቱን ጋይዳንስ ካውንስለር ነፍሱን ይማርና አቶ ዘለቀ ንጋቱ በቀጣዩ ዓመት 12 ክፍል ስገባ ሚኒ ሚዲያችንን እቀይረዋለሁ አልኩኝ። በምንድን ነው የምቀይረው ሲለኝ ይሄን ስለዚህ ፊልም አቀርባለሁ፣ ለዚያውን ትርጉም አይደለም ያልኩት እንደ ዳሰሳ እንጂ እኔ ፊልም መተርጎም የሚባል ነገር አእምሮዬ ውስጥ አልነበረም። ከዛ በኋላ ገጸ ባህሪዋ እንደዚህ ሪቼል እንደዚህ ነች፣ ማክስ እንደዚህ ነው፣ ቶኒ ስቶክቴል እንደዚህ ነው እያልኩኝ ገጸ ባህሪ መተንተን ስራ ብሰራ ቢያንስ ሁሌ ሚኒ ሚዲያ ላይ ጥቅስ ከማንበብ ይሄን ባያደርግ ይሻላል። በቃ ያንተው እኮ ነው ችግር የለም ማለት። ልክ 12ኛ ክፍል መስከረም ሲጠባ የመጀመሪያ ስራዬ ቶኒ በጣም ረዘም ያለ፣ ማክስ ደግሞ ጸጉሩን ወደ ኋላ እያደረገ፣ ሪቼል የምትባል ቀጠን ያለች መልኳ ያማረ ምናምን ብዬ ስተርክ ተማሪ መፎረፍ አቆመ። ከዛ ሳየው ስለ ገጸ ባህሪዎቹ ይሄን ነገር ተናግሬ እንደዚህ ከወደዱት በተረጉመው ውስጥ ይሄን ነገር አልኩኝ። እንግዲህ ቋንቋ እውነት ለመናገር 5 እና 6 የተማርኩት ድሬዳዋ ኖተርዳም የሚባል ትምህርት ቤት ነው እና ኖተርዳም የሚባል ትምህርት ቤት አለ የካቶሊኮች 5 እና 6 እዛ የተማርኩት። ስለዚህ የህንዶች ስለነበሩ አብዛኛዎቹ መሰረቴ ጥሩ ነው፣ የእንግሊዝኛ ማለት ነው መናገር ምን ማለት ነው። 10ኛ ክፍል እያለሁ ደግሞ የሂስትሪ መጽሐፋችንን ለጥናት እያልኩኝ ለማጥናት በሚል የተረጉም ነበረ። ፓሪስ ኮሚዩን እንደዚህ ነው። አሁን አለች ጓደኛዬ ትዕግስት ኃይሉ፣ ከሷ ጋር ሆነን እንተረጉም ነበረ። ስለዚህ የመተርጎም ነገር ኦሮሞ ዝንባሌው አለኝ። ለገዳሪ ደግሞ ከ86 ጀምሮ ቀደም ብዬ የሄድኩኝ ጥያቄና መልስ ሳዘጋጅ ወይንም ስሳተፍ እነሱ ላይብረሪ ውስጥ ነው ከኢንሳይክሎፒዲያ ላይ የምተረጉመው። ስለዚህ ባክግራውንዱ አለኝ። ስለዚህ ፊልሙን ልተርጉም አልኩ። ከባዱ ነገር ግን ምንድነው ፊልሙ ቅዳሜ ሲታይ ግዴታ መቅረጽ አለብኝ። ስለዚህ ዴክ ነበረን ቤታችን። ያንን ዴክ ካሴት ገዛሁኝ። አንዳንድ ደግሞ የህንድ ፊልሞች ነበሩ የተከራየዋቸው። ያው እናትና አባቴን ባለዕዳ አድርጌ እንዲከፍሉ አድርጌ የህንድ ፊልሞቹን ደምስሼ አካፑልኮን ቀዳሁት። መቅዳት ራሱ በዛን ጊዜ ብዙ ሰው አያውቅም ነበር። ከቴሌቪዥን ላይ መቅዳት ማለት ነው። ቀጥታ ከቴሌቪዥን ላይ ግን አውቃለሁ። እኔ ከድሮ ጀምሮ ሌላም ነገር ቀዳለሁ። እኛ የሰዎች እንትን ዴክ ምናምን ለምን እኔ ያኔ ጀምሮ ታሪክ መሰነድ የሚባለው ዝንባሌ ያኔ ጀምሮ ነበረኝ ውስጥ ቀዳዋለሁ። ከዛ እንደማንኛውም ሰው እኩል አየዋለሁ። እህቴ ደግሞ የምትማረው አሜሪካን ሚሽን ነው። ጥሩ የእንግሊዝኛ ባክግራውንድ እሷም አላት። ስለዚህ አብረሽኝ ሆኝ ይላትና አንዳንድ እነሱ የሚያወሩት በሜክሲካን የሜክሲኮ ሰዎች ስለሆኑ አንዳንድ እንግሊዝኛቸው አይሰማም። የእንግሊዝኛ የኢንግላንድ የሆኑትም ማይሰሙ አሉ። ድጋሚ እንደገና እጽፈዋለሁ፣ በደንብ አድርጌ አረቀዋለሁ። በነጋታ እሁድ ለማትሪክ ማጠናከሪያ አሳይ እንማራለን። አለም ባንቺ ጌታቸው፣ ሜሮን ካሳሁን፣ ትዕግስት ኃይሉ፣ ራምሴ አብረው የሚማሩ ልጆች ራምሴ ስዩም ማለት የስዩም ወልዴ ልጅ ማለት ነው የሀያሲ አብረን ስለምንማር ማጠናከሪያ ገምግሙልኝ ለሰኞ ሚኒ ሚዲያ ይሄንንም አቀርቦላቸዋለሁ። ይገመግሙታል፣ ያልፋል። ሰኞ 4 ሰዓት ሲደውል ስናፍቅሽ ተስፋዬ አብራኝ ነበር ያኔ የምተርከው ተራኪ ሰው የስቶችን ፓርት ልክ እንደ ሙሉ አለም ታደሰ ማለት ነው። እኔ የተራጅጉ ተርካለሁ። የሁለተኛውንም ቀን እንደዚህ ይያለ። ከዛ የፊልሙን መጨረሻ እኔም ስለማላቅ ፊልሙን መተረክ ለኔ ምን ሆነ ራሱን የቻለ ኤክሳይትመንት ሆነ። ሰው ለማትሪክ ይዘጋጃል እና ባክሪ ሲጀመር እኔ ፓሽኔ ይሄ ነው ለሀገር የምሰራው ይሄ ስለሆነ የምቀጥለው እዚህ ላይ ነው ያልኩኝ። በአንድ በኩል እየተዘጋጀው ግን ሙሉ ፎከስ የነበረው እሱ ላይ ነበር። ከጥቅምት 2 እስከ ግንቦት ፊልሙ እስከሚያልቅ ድረስ ስደምረው ወደ ለ6 ወር 7 ወር ለሚሆን ጊዜ ተከታትዬ
ለጠዋት ፈረቃ እኔ ጠዋት ፈረቃ ነኝ። ለጠዋት ፈረቃ ሰራና ለከሰዓት ፈረቃዎች ደግሞ ቤት ምሳ በልቼ ተመልሼ መጥቼ ተርጉሜ እሷን ትመጣለች። ብትቀር እንኳን ሌላ ወይ ሸዊት ከበደን ወይ ደግሞ ሌላ ሰዎችን አስገባና ተርኬ እነዛን ጥራዞች አሰባሰባቸዋለሁ በየሳምንቱ ማለት ነው። በቃ ትምህርት ቤቱ ተደነቀ። እንግዲህ በጊዜው ሴሌብሪቲ ሆንኩ ማለት ነው። እንግዲህ ይሄ መቼ ነው? እንግዲህ ያ ታይም ማለት ሰይፉ ኦልሞስት ሆሊውድ ጋዜጣን የጀመረበት ጊዜ ነበረ 89 ታህሳስ ላይ ማለት ነው። እና እኔ ያን በምሰራበት ጊዜ እነሱም ስለ አካፑልኮ በተለያየ ጊዜ ይጽፉ ነበረ። ከዛ በኋላ ነው ሰይፉ ማስታወቂያ የጀመረው 89 መዝናኛ ከዛ በኋላ ነው። አሁን ማውራው 89 ዓመተ ምህረት ላይ። ከዛ ፊልሙ ተጠናቀቀ። ማክስ ሞተ። መነጋገሪያ ሆነ። እንደውም የመነን ተማሪዎች ማክስ በመሞቱ ጥቁር ልብስ ለበሱ የሚል ሆሊውድ ላይ ምናምን ሁሉ ወጣ ዜና። ልክ ፊልሙ ሲያልቅ 3 ሚዲያዎች መጡ። 1 መስፍን አሸብር ከፋና፣ 2 ሰለሞን ጡመልሳን ከአዲስ ዘመን፣ 3 ፋንታሁን ኃይለማርያም የማለፊያ ጉዞውን የደረሰው እሱ ከኢቲቪ መጣ። ኢንተርቪው ያደረጉኝ ተላለፈ። የሁሉም አርካይቭ አለኝ የፋናም የሁሉም ማለት ነው። እንግዲያስ ግንቦት አልቆ ኦልሞስት እኔ እስከ ነሐሴ ምናምን ድረስ 3 ሚዲያዎች ላይ ወጣቱን አዲስ ፈጠራ ምናምን ተብሎ ወጣ። የሃይስኩል ተማሪ ሆነ ማለት የሃይስኩል ተማሪ ሆኜ 17 ዓመት። ከዛ ይሄን ስል ወዲያው የዛኑ ጊዜ ይሄን ነገር መጽሐፍ ማድረግ አለብኝ ብዬ አሰብኩኝ። ከዛ እየዞርኩኝ በቴፕ ሪከርደር ይሄን መጽሐፍ ባደርገው ምን ያህል ማርኬት አናሊሲሱ ምንድነው ብዬ ሰራሁኝ። አረ ይሄማ በጣም ምርጥ ነው ምናምን ተባለ መጽሐፉ። እንግዲህ ከዛ በኋላ ከአባቴ ጋር ስፖንሰር ፍለጋ ተጓዝን። በአመቱ በአርሳ ዩኒቨርሲቲ በኤክስቴንሽን ዲፓርትመንት ቋንቋና ስነ ጽሁፍ ከናይጊዜ ህርዊ ጋር አብረን ገባን። 90 ዓመተ ምህረት ገባን እዛ 91። እንግዲህ ከ6 ዓመት በኋላ አሳታሚ ተገኝቶ መጽሐፉን የሚያሳትምልኝ ሰው ተገኘ። 3000 ኮፒ አንዷ በ3 ብር ከ41 ሳንቲም አሳተመልኝ በነፃ ብለው። 11000 ብር ከፍሎ ሜጋ ቀጥሎ ያለ የብራና ማተሚያ ድርጅት ብራና ወደ ወሎ ሰፈር አካባቢ ያለ ማተሚያ ቤት 3000 ኮፒ ታተመ። በ15 ቀን ውስጥ አለቀ። እኔ 9000 ብር አገኘው። 9000 ብር በዛን ጊዜ ከባድ ነው። ያኔ ደግሞ እኔ የ4 ዓመት ልምድ ነው የነበረኝ የመቀጠር። ካሁን በኋላ እኔ የራሴ ያኔ ተቀጥራን ኦሬዲ 4 ዓመት ኦሬዲ ቀደም ብዬ አዲስ አርማስ ማዘጋጃ ቤት ቁም ነገር ሰርቻለሁ እኮ ቀድሜ። መጽሐፉ ከመውጣቱ በፊት መጀመሪያ አዲስ አርማስ የነበርከው በስንት ዓመት? 92 1 ዓመት ነው የሰራሁት ከሚያዚያ እስከ ሚያዚያ ማለት ነው። ከዛ ዘ ፕሬስ ገባው ምናምን። እንግዲህ ይሄን ሁሉ ሳደርግ አካፑልኮ ፐብሊሽድ አልሆነም። እያሳየው ኢቭን ተስፋዬ ገብረአብ ራሱ አሳተምልኝ ሁሉ ብዬ ሁሉ አውቃለሁ። አሰፋን ሁሉ ብዬ አውቃለሁ። መጨረሻ ላይ 96 ላይ ሌላ አሳታሚ ተገኝቶ አሰፋ ምን አለ ምርጥ ነው በቃ ይሄ አለ። ግን በቃ የጊዜ ጉዳይ። ከዛ አዲስ አርማስ ላይ ደግሞ አወጣው ነበር አካፑልኮን ባጭሩ እየጨመኩ ምናምን ማለት ነው። ዞሮ የእግዚአብሔር ጊዜ ሲሆን 96 ላይ ነው። እኔ ደግሞ 96 ላይ ካሁን በኋላ መቀጠር ማቆም አለብኝ። አዲስ አርማስ ሰራው፣ ዘ ፕሬስ ሰራው፣ ዮቴክ ኮንስትራክሽን ሰራው፣ ከዛ ደግሞ እንደገና ቁም ነገር ሰራው። ካሁን በኋላ እኔ የራሴን ነገር መፍጠር አለብኝ ብዬ ለራሱ ታምራት ነገርኩት። እንደውም ታምራት ነው የራሴን ድርጅት እንድከፍት ሀሳቡንም የሰጠኝ። ምክንያቱም ማስታወቂያ እኔ ጋር በደንብ እየሰራ ነው። ታመጣለህ ማስታወቂያ፣ ኮሚሽንህም ጥሩ እየሆነ ነው። ስለዚህ ያስከውን ገንዘብ ከምታባክን የራስን ጋዜጣ ጀምር ብሎ ተወዳጅን በራሱ ኮምፒውተር ታምራት ነው ያስጀመረኝ። በጣም አሁንም አመሰግነዋለሁ። በጣም ቀና ነው። ከዛ ኢሚዲየትሊ በሱ ኮምፒውተር ራሄል አሁን አሜሪካ ኤምባሲ ነው የምትሰራው። አሁን ባለቤቱ ያኔ ጓደኛው ነበረች። እሷ ዲዛይኑን ሰራችልኝ። የመጀመሪያው እንግዲህ ጓደኛዬም ስለሆነ በጣም ስለምቀርበው እንደ ኮንፍሊክት ኦፍ ኢንተረስት ይፈጠራል የሚል ነገር የለም ስለሚታወቅ ረዳኝ። እሱ አላስከፈለኝም። 20 ገጽ ሙሉ ለሙሉ ማስታወቂያ ተወዳጅ ሆነች። አይ በቃ እኔ ራሴ ያመጣሁን። ከዛ የመጀመሪያውን ለሱ ነበር በፊት ለሱ ነበር የምሰራው። እንደውም እኔ ቁም ነገር ምክትል አዘጋጅ ልሁን እንጂ አብዛኛው ስራዬ ማስታወቂያ ነው የማመጣው። ከሚገኘው ላይ 30% አገኛለሁ። ወደ 5,000-6,000 ብር አገኛለሁ። ደሞዜ ምንም አጠቅመኝም ነበር ለኔ። እና እንደውም ኤዲቶሪያል አልፎ አልፎ ሰው ሲመጣ እንፈተናለን፣ ሪክሩት እናደርጋለን እንጂ ወደ ከ4-5 በላይ አርቲክል አልጻፍኩኝም። አብዛኛውን ስራ የጆርናሊዝም የሚዲያውን እሱ ይሰራል።
እኔ ደግሞ የገበያ አመጣለሁ። ከዛ ላይ በደንብ በስነ ስርዓቱ ገንዘቡን የምሰበስበው ራሴ ነኝ። ገንዘቡን ሰበስባለሁ 30%ቱን አወጣና 70%ቱን እሱ ይወስዳል። በአሳታሚም ስለሆነ እሱ ማለት ነው። ስለዚህ በስነ ስርዓት ምንም ሂሳብ ሳይጎድል ምን ሳይል ብሩን ሰበስባለሁ። 50 ሺህ ብር ቢሰበሰብ የራሴን ኮሚሽን ወስድን ለሱ ሰጠዋል። ይታወቃል፣ ይፈርማል። ፈርም ይባላል። ይዝቃል። አሁን ራሱ ሲያስበው በቃ ፈርም፣ ምክንያቱም መውሰድህን በኋላ አልተከፈለኝ ምናምን እንዳትል ይባላል። የእሱን ኮሚሽን ይወስዳል። አዎ በቃ ያውቃል። በቃ እኔን ያምነኛል። ለምን በቃ እንታው ከማዘጋጃ ቤት ጀምሮ ከብዙዎቹ ይልቅ ከሱ ጋር እግባባለሁ። ከሱ ጋር እግባባለሁ ከብዙዎቹ ይልቅ። ዘፕሬስም ላይ አብራችሁ ነበራችሁ? ዘፕሬስ አብረን አልነበርም፣ ግን ማዘጋጃ ቤት ይኸውልህ ታምራት ምን አይነት ባህሪ መሰለ ያለው፣ ወጣቶችን ማንንም ሰው ለመደገፍ ፊቱ አያጠቁርብህም፣ ይረዳሃል። እና ማዘጋጃ ቤት እኔ አዲስ በነበርኩበት ስራ ዓለም መጀመሪያ በነበረ ጊዜ በቃ እንደዚህ አታርግ፣ አለቃ ጋር እንደዚህ አክት አይደረግም፣ እንዲበል እንዲያትበል እያለ ጋይድ ያደርገኛል። ስለዚህ ለእኔ እንትን ሆነኝ ሜንተር ሲሆን ታላቅ 3-4 ዓመት ከኔ ይበልጣል። ቀድሞ የጀመረ ስለሆነ እሱ ለእኔ ምን ሆነኝ ማለት ነው። ከዛ ስወጣም እነሱ ዕለታዊም እያሉ እኔ አዲስ አለማስ እየሰራው ለታምራት እሰራ ነበረ። ዕለታዊ አዲስ ላይ በትርፍ ሰዓቴ ማለት አምድ እሱ ይሄን ጻፍ ይለኛል፣ በብዕር ስሜ እጽፋለሁ። ግንኙነታችን ጠነከረ። ቤትም ሄዳለሁ። ኦልሞስት ቤተሰብ ማለት ትችላለህ። እናቱንም ወንድሞቹንም አውቃለሁ። አማራ ኃይሉ ማዘረን ምናምን። ያ እኔ ምን አደረገኝ ማለት ነው፣ ገቢ ማግኘት ቻልኩኝ። ለቁም ነገርም ገቢ ያገኛል፣ እኔም ገቢ ያገኛለሁ። ከዛ ለምን በራሴ አልሰራም? ራሱን ያለ ከጋዛንቺስ ወደ ኡራኤል እየመጣን ወክ የራስን ጀምር ያለ የራሱ ነው። ምንም ሲለኝ አንተ እውነትህን ነው አልኩት። ከዛ ኢሚዲየትሊ ጀመርኩኝ። የመጀመሪያውን እትም ሰራውና ሁለተኛውን ግን አላስቸግርህም በምንም መንገድ ራሴ መቻለኝ ብዬ ሃኒ ኮምፒውተር የምትባል ፒያሳ አሁን የፈርሷል፣ ሃኒ ጋር ሁለተኛ ሶስተኛ፣ ከዛ መሀል ላይ ደግሞ በፍቃዱ ወረዳ ጋር ጦማር እነ ጆን ያሉበት እዛ ተወዳጅን እያሰራው ተወዳጅ ኦልሞስት 4 ዓመት ሰራች። ብር በብር ሆነ። ግን ምን ችግር አለው? ምን ችግር ተፈጠረ? እኔ በራሴ ህይወቴን ማኔጅ ማድረግ አልቻልኩም፣ ብሩ ሲበዛ ማለት ነው። ምክንያቱም ቦራንዴ ነው የሚወጣው። አስብ፣ ማስታወቂያ ይመጣል። ማስታወቂያ ብቻ ነው። አዎ በነፃ የሚወጣ የለም። አስብ፣ ሁሉም 50 ብር የሚከፈል አለ። ዋጋ ደግሞ እየሰበርኩ ነው የማወጣው። እነ ሪፖርተር በ400 ብር የሚያወጡት እኔ በ50 ብር አወጣለሁ። ቢሮዬ የለኝ፣ እኔ ቢሮዬ ቤቴ ነው። አዎ በቃ ልክ ነው፣ ማርኬት ነው። እየሰበርክ ምን እያልኩ አንዳንዶቹ እንትን እያሉ ቦራንዴን የማወጣው ምን ጊዜን ፕሮፐርሊ ማሳልፍበት ነገር አጣው። በቃ ወር ውስጥ እና መሀል ላይ ኔትወርክ ማርኬቲንግ የሚባል ቢዝነስ ሲመጣ እዛ የተወሰነ ስራው ደግሞ እየሰለቸ ይመጣ። በተለይ ሰራዊት ጋር ነው ሰራው። ኔትወርክ ማርኬቲንግ ይወልድ አይደለም። ኔትወርክ ማርኬቲንግ ልክ ተወዳጅን እየሰራው ስራው በጣም እየረከመ ይመጣ። የተወዳጅ ጋዜጣ ስራ ለምን ፓሽኒ አይደለም። አሁንም በነገራችን ላይ ማስታወቂያ የውስጥ ፍቅሬ አይደለም፣ የምችለው ነው እንጂ ብር ፍለጋ ነው እንጂ የኔ ፓሽን እቺ አሁን በኋላ የምናወራት ስነዳ ነች። መቅዳት፣ መስራት፣ የሆነ ነገር መሰነድ፣ ኢንተርቪው ማድረግ፣ የቶ ታሪክ መሰነድ ነው። ከዛ ለምን ኔትወርክ ማርኬቲንግ አልሰራም ብዬ እንደ ጎልድ ኮስት የሚባል ካምፓኒ ከቻይና መጥቶ እየሸጥን ኮሚሽን ማግኘት ኦንላይን የሚሰራ ስራ ነው። ተመቸኝ፣ ፕሬዘንት አደረጉኝ፣ ገባሁኝ። እዝራ ገብረስላሴ የሚባል አሁን አሜሪካ ነገር ነው ያለው። ሁሳሙዲን ሰይፉ አሁን የማይዊሽ የሚባል ኢንተርፕራይዝ አለው። ከነሱ ጋር ሆነን ያንን የቻይና እቃ መሸጥ ጀመርን። 1 ዓመት እንደስ በእርግጥ ስራው እቃ መሸጥ ብቻ ሳይሆን ትሬኒንጎችም አሉት። ሀውቱ ኮንቪንስ ሰው እንዴ ማሳመን ይቻላል፣ የራስን ቪዥን ስለ መጻፍ፣ ህልምን መኖር የሚል በጣም ገራሚ እንደነ ፓትማን ሲናቲራጃ፣ ቪጄ እሽዋረን የሚባሉ የማሌዥያ ትሬነሮች እየመጡ እዚህ ያሰለጥኑ ነበር። እዛ 1 ዓመት ሰራው። እንግዲህ ተቀጥሬ ሳይሆን የነሱ ሁሉም ወደ ኢትዮጵያ ውስጥ ከ15,000 በላይ ሰዎች ነን የነሱ ኤጀንት እየሆንን እቃቸውን የምንሸጥ። መጨረሻ ላይ ኢትዮጵያ ውስጥ ቢዝነሱ ኮላፕስ አደረገ። ያኔ እኔ ተወዳጅንም አቁሜው ነበር። በሙሉ ሰዓት የምሰራው ያንን ነበረ። ያን እየሰራው እንግዲህ 96 97 98 እንግዲህ በመሀል 3 ምናምን አወጣው። ከዛ እሱ ሲቆም ደግሞ ድጋሚ ተወዳጅን ጀመርኳት። አጠቃላይ ተወዳጅ በትንሹ በ4 ዓመት 25 ጊዜ አውጥቻለሁ። በነፃ ነው የሚሰጠው፣ በነፃ ነው የሚሰራጨው። ትርፏ ግን ማስታወቂያው ነው የነበረው። እሷን እየሰራሁ እያለ ያው አንዳንዴ በህይወትም ላይ የሚገጥሙ የመባከን ማለት ገንዘብህን የት ላይ እንደምታውለው አለመረጋጋት፣
ወጣትነቱ ምኑ ተደማምሮ የራሴ የሆነ ወደ አንድ ቦታ አንድ መንፈሳዊ ህይወትም ያልተረጋጋ ሲሆን ብዙ ነገር ሲሆን ገንዘብህን ማኔጅ ማድረግ አትችልም። ያ ሁሉ ተደማምሮ ለኔ ምንም ትርፍ ያገኘውበት አልነበረም። ገንዘቡ ይኖራል ግን የት እንደሄደ ምን አታውቀውም። የባከነ ሄደ። አትመስልም እኮ አልመስልም ግን ይሄ እውነታው ነው። መካድ አልችልም። ካልሆነ አልሆነም ነው የምለው። ምክንያቱም የሆነ ነገር ላይ አልዋልም። ቢያንስ ለቤት ለእናቴ የተወሰነ ነገር ከማድረግ ውጪ በረከት አልነበረውም ያ ዘመን። ከ96 ልክ 99 ላይ ደግሞ ትሬኒንግ ሴንተር ከፈትኩኝ። ለምን የቻይናው ይሄ ጎልድ ኮስት ሲቆም እነሱ የሚሰጡት አይነት ትሬኒንግ ኢትዮጵያ ውስጥ ያስፈልጋል ብዬ አሁን ከሀገር ፍቅር ጀርባ የፈረሰ ህንጻ አለ፣ አድዋ ህንጻ የሚባል የነ ክንፈ ቪዲዮ ያሉበት ኤፍሬም እንዳለም እዛ ነበረ ቢሮና እዛ ላይ በ500 ብር ተከራይቼ ትሬኒንግ ሴንተር ኢትዮ ቪዥን የችሎታ ማግኛ ተቋም እሷን ጀመርኩኝ። 3 ዙር አሰለጠንኩኝ። በጣም ደስ የሚል ኢቭን አራትም ጊዜ 4 ተማሪ ያስተማርኩበት ጊዜ ነበር በአንድ ዙር ማለት ነው በ3 ወር ውስጥ። እነሱን 2 ጊዜ አስመረኩኝ። 99 ጨርሼ ከዛ በኋላ ተወዳጅን ሳልዘጋ ማስታወቂያ እየሰራው ፋና ቫካንሲ ክፍት ስራ ቦታ ሲያወጣ በቃ ቢያንስ አንድ የምረጋጋበት መቀመጫ ያስፈልገኛል፣ ሴንተር ያስፈልገኛል ብዬ ሐምሌ 2000 ዓመተ ምህረት ፋና ብሮድካስቲንግ ኮርፖሬት በ1415 ብር ደሞዝ ተቀጠርኩ። አሁን 1415 ብር ከፍተኛ ሪፖርተር ነኝ። አፕላይ አድርጌ አልፌ ነው የገባሁት። ተፈትኜ ነው መጀመሪያ ተጠባባቂ ሆኜ ከዛ በኋላ በ6 ወሩ እኔም ብቻ ጠሩኝ። አዲሱ ሳይሆን የድሮ ፋና ማለት ነው። እንግዲያስ እንዴት ነው ማኔጅ ማድረገው? የራሴን ላይሰንስ ማለኝ። የፋና ደግሞ ኤጀንት ነበርኩኝ የማስታወቂያ። ስለዚህ እኔ ድርጅት እንዳለኝም ያውቃሉ እነ ሁሉም እነ ፋንታዬ ጌታነህ አሁን ባዮግራፊውን ሰርቻለሁ መዝገብ አእምሮ ላይ ፋንተሽ እነ ብሩክም ገባው። በቃ ለእኔ የህይወቴ ለውጥ የጀመረው ፋና ነው በብዙ መልኩ፣ በመንፈሳዊም በለው በእውቀትም በለው በጥንካሬም በለው። ከዛ በፊት ጠንካራ አልነበርኩም ሳይሆን ቤቱ ያሰራል። እኔ ለማጋነን ሳይሆን በቃ ከእናቴ ቤት ቀጥሎ ወይንም እኩል እኔን የሰራኝ የምለው ፋና ነው። ይሄን በመናገርበት ሰዓት አብረውኝ የሰሩ ሰዎች የሚገባቸው ነገሮች አሉ። ምንም ነገር ለኔ አይመስለኝም። በቃ ምንም ብባል አትችልም ተብዬ አውቃለሁ፣ ሰነፍ ተብዬ አውቃለሁ፣ እዚህ ቦታ አትደርስም ተብዬ አውቃለሁ፣ ጎበዝም ተብዬ አውቃለሁ፣ አሻሽል ተብዬ አውቃለሁ። ምንም ነገር ብባል ለኔ እኔን የሰራኝ ነገር ነው። እዛ ቦታ ላይ ሁሉም ብጠይቃቸው የሚነግሩ አብረውኝ የሰሩት በረከት በላይነህ፣ አመዶ ደመቀ መኮንን አብረውኝ የነበሩት ማሌክ ከበደ ተሾመ ከኛ በፊት ነው። ራሱ አለቃችን የነበረው ብሩክ ከበደ ምናምን የራሴ የሆነ ዓለም ፈጥሬ ያለው እዛ ቦታ ላይ። እንግዲህ አስብ 13 ዓመት ከ6 ወር ስሰራ የራሴን ስራ እየሰራው አንድም ቻሌንጅ ይኖራል። ኮንፍሊክት ኦፍ ኢንተረስት ይፈጠራል። ለምን ትሰራለህ የሚል ጎነጥ የሚያደርግ አይጠፋም። እኔ ግን ፋና ውስጥ በምሰራበት ጊዜ በተለይ ከ2005 ጀምሮ በቃ እንደውም ነቢል መሐመድ ያኔ ለቆ ነበረ ሸገርና ለሱ ሁሉ ኮንቴንቶችን እንግዶችን ማምጣት ስራዎችን እየከፈለኝ ሰራ ነበረ በተወዳጅ ሚዲያ ፋና ነበረ። እኔ በቃ ካሁን በኋላ በቃ ማጠናከር አለብኝ የራሴን ስራ ፋናም እየሰራው ብዬ ውሳኔ ባረኩበት። 5ቱን ዓመት ለኔ የእንትና ዓመት ነው፣ የማጥኛ ዓመት ነው። ከ2000 እስከ 2005 ፋናን የማጥኛ ዓመት ነው። 2005 ላይ ግን በቃ አንደኛ በዛ ደሞዝ መኖር አትችልም። ልጆች አንድ ልጅ መጀመሪያ ልጅ ተወልዷል፣ ክርስቲያን መደገሙ አይቀርም። ስለዚህ ኤክስትራ ስራ ያስፈልገኛል። 2000 ብር ያኔ ደሞዜ 2500 ብር ደርሶ ነበር። 2500 ብር ስለማይበቃኝ ለስራ እያልኩ በጀመርኩበት ጊዜ ነቢል ጋር ሰራ ነበር። ከዛ ኤርሚያስ ስዩም ደግሞ የኛ ፕሬስ የሚል ጋዜጣ ነበረው። እዛ ላይ ዶንት ሜስ ዊዝ አን ኤንጂን የሚል ፊልም በኢቲቪ ተላለፍ ነበር የነ ሜሪ ቾይ። እሱን ፊልም በየሳምንቱ እየተረጎምኩኝ ከሚገኘው ገቢ ላይ ከስፖንሰርሺፕ 30% አገኛለሁ። ልክ አየር ሰዓት ሰው ሬዲዮ እንደሚገዛው ጋዜጣ ላይ ገዝቼ አየር ሰዓት ከማስታወቂያው ላይ አገኝ ነበር። 2006ን 2007ን ቃለ ምልልሶችንም እንግዶችንም ሰራለሁ፣ በዛ ይከፍለኛል።
እንዲያረኩኝ ይሄ ምንድነው ርቄበት የነበረው ያቺ 5 ዓመቷ ትንሽ ልክ ባይብል ላይ የዝምታ ዘመን እንደሚባለው 5ቱን ዓመት ምንም በቃ ከስፒሪቹዋል ነገሮች ጋር ብቻ ነበር የምንቀሳቀሰው። ባይብል ማንበብ ምናምን በስራዬ ነው። በቃ ራሴን የጥሞና ጊዜ በለው ኦልሞስት በሌላው አንጻር ስታይ ዝምታ ዘመን ነው። ከ2005 በኋላ ግን በቃ የራሴን ስራ መስራት ጀመርኩኝ። ከዛ እያለ ቀስቀስ እያለ ደግሞ የታሪክን በሲዲ የሚለው ነገር እየመጣ በዚህ አይነት መንገድ አድጎ ያው የሁሉ ስራ ተሰራ ማለት ነው። እዛ ላይ ሬዲዮ ላይ ወይም ቴሌቪዥን ላይ ያሉ በንባብ ጉዳዮች ላይ ሰርተሃል? ንባብ ማለት ንባብ ለምሳሌ ደራሲያን ላይ መስራት፣ ንባብ ላይ መስራት ነው። ስለ መጽሐፍት መስራት ፕሮግራሞች ላይ ነው። ብዙ የምሰራው ከንባብ ጋር የተያያዘ ብቻ ሳይሆን የሰው ባዮግራፊ ነው የምሰራው። ታሪክና ቀን ለምሳሌ 90 ደቂቃ ላይ ምን ነበር የሚለው አንድ ፕሮግራም ነበር። ምን ነበር ስሙ? ስለ ሰው ነው። ቲቪ ላይ ነው። ቲቪ ላይ ስለ ሰው ላይ ዝክረ ተግባር የሚባል ፕሮግራም ነበረ ሬዲዮ ላይ። ለምሳሌ እንትናን ስትሰራ አስታውሳለሁ። የማናቸው የኔ ጋሻን የጻፉት አንድ ቀን ክፍሌ አወቸራ ከበደች ተክለ አብ ላይ በቃ ይሄንን ነው ተከታታይ የምሰራቸው ስራዎች መጽሐፍም ይጻፉ ብቻ ከታሪክ ጋር የተያያዘ የኋላ ታሪኮች ነበር የምሰራው። ለምሳሌ ዛሬ ኃይለሥላሴ እንትንን የጎበኙበት የአባይ ግድብን የመረቁበት ቀን ከሆነ አዲስ አበባ ዩኒቨርሲቲ የተመሰረተበት ቀን ከሆነ ታሪክና ቀን የምሰራው የውጭ አልሰራም። እዝራ ምን ሰራለ ሲባል እኔ የቶማስ ጀፈርሰን የወረረበትን ምናምን እንትናን የወጋበትን አልሰራም። ቢዝማርክ እንትን ያደረገበትን ሂትለር የወጣበት ቀን አልሰራም። ለምን እንደማሰራው አልሰራም። እንደውም ትልቁ ቅድም ሰነግረ ቀደም ብዬ የምከሰሰው ምናምን የነበረው አለቆች የሚልኝ ስለማልሰማ ነው። ምክንያቱም እኔ ሎካል ስቶሪ እንዲሰራ ፈልጋለሁ። ለምሳሌ አንድ ጊዜ የእንጀራ ምጣድ ኢትዮጵያ ውስጥ የገባበት ቀን ብዬ ነው ታሪክና ቀን የምሰራው አልኳቸው። እንግዲህ ኮንቲኒየስሊ የለመድነው ምንድን ነው ታሪክና ቀን ቢዝማርክ እንትን ያደረገበት ቀን በሚል ነው የለመድነው ሸገርም ላይ ምናምን። እኔ ግን የእንጀራ ምጣድ የገባበትን ቀኑን አውቄዋለሁ፣ ዜናውንም አግኝቼዋለሁ ከአዲስ ዘመን ላይ ከድሮ። ስለዚህ እንጀራ ምጣድ ኢትዮጵያ ውስጥ ከዛ ሁሉም ሳቀ ብሪፍ ላይ ማለት ነው። ምን ያስቃቸዋል አልኩ። የሳቁት በእኔ ላይ ሳይሆን በቃ በሀሳቡ ያስቃል። እንጀራ ምጣድ ከዛ በኋላ በመከራ አሁን ውጭ ነው ያለው። አለቃዬ ብዙ አስቸግሬዋለሁ፣ በጣም ወደዋለሁ፣ አከብረዋለሁ፣ ግን ተጭኘዋለሁ። ሰለሞን አለሙ አለቃዬ ነበረ። በጣም የቤቱን ፖሊሲ የለመድነውን ነገር ለማስከበር ነው ሁሌ እሱ ጥረት የሚያደርገው። እኔ ደግሞ አንዳንድ ጊዜ ወጣ አላለሁ። ለምን እላለሁ። እሱን እየተጫንኩ ነው፣ እሱን እያለፍኩኝ እሱን አለቃ ጋር እየሄድኩኝ ነው ፕሮግራሜ እንዲሄድ ማድረግ የነበረው። የእንጀራ ምጣድ ተላልፎ መጨረሻ ላይ ከዛ በኋላ አሁን በቅርቡ የዛሬ 2 ዓመት ኤሌክትሪክ ምጣዱን የሚጠግኑትን ሰውዬ ያገኘዋቸው አጋጣሚ ጋሽ ግርማይ ተክለ ሃይማኖት ይባላሉ። አሁን 97 ዓመታቸው ነው። የመጀመሪያው ኢትዮጵያዊ የኤሌክትሪክ ምጣድ ጠጋኝ ማለት ነው። እና የእሳቸውን ታሪክም ሰርቸዋለሁ። ያን የሰራሁት ግን ቅንጭብ የሆነች ከአዲስ ዘመን የተገኘች። ለምን እንጀራ ለሰው ልጅ ቅርብ ነው የእንጀራ ምጣድ እና መቼ ገባ የሚለው ከዚህ በላይ ታሪክ የለም። ሁሌ የኛ ሀገር የታሪክ አጥኚዎች ኢትዮጵያን የጦርነት ታሪክ ብቻ ነው የሚጽፉት ትልልቆቹ ፕሮፌሰር ዶክተርም በለው እና ይሄ ሶሻል ታሪካችን ወደ ማህበራዊ ታሪካችን መጻፍ አለበት ብዬ እሱን እንደዚህ አይነት ነገሮችን ሰራለሁ። ከዛ ደግሞ አንተ ደግሞ ቅድም ያልከው ጥበባት ፕሮግራም ላይ የነ ክፍሌ አቦቸር የነ ተከበረች ተክለ አብ የመሳሰሉ ሰዎች የተረሱ የምንላቸውን ሰዎች ደበበ ሰይፉን የደበበ ሰይፉ ልደት ኦልሞስት ከ2005 ጀምሮ የሞተበትን ቀን የተወለደበትን ቀን በየሳምንቱ እንሰራለሁ። ከዛ እኔ ምን ሆንኩ ማለት ነው ቀለም ኖረኝ። ቀለም መሰረታዊ ነገር ነው። የሆነ ነገር ሲባል እዝራ ይሄን ይስራ ይባላል። ከዛ ይሄ እንግዲህ አስብ 1420 የሬዲዮ ፕሮግራም ሰርቻለሁኝ ከ2000 የሬዲዮ 1400 የሬዲዮ ፕሮግራሞች። ይሄ ማለት ዜናውንም ምንም አንድ ባንድ መዝግቢያቸዋለሁ። ከ2000 ዓመተ ምህረት እስከ 2010 ቴሌቪዥን ውስጥ ከሚጀመር ቲቪው ሲጀመር ሙሉ ለሙሉ ወደ ቲቪ ገባው። ቲቪ ደግሞ ወደ 78 እንደዚህ ሰርቻለሁ የታሪካዊ ፕሮግራሞች። ምናልባት ዜና ወቅታዊ ዜና ምናልባት ወይ 4 ወይ 5 ነው በዘመን የሰራሁት። እሱንም በደንብ አልሰራውም ተብዬ ሁሉ ገመገም ነበር። ለምን ለዜና
አልተፈጠርኩኝ። 90 ደቂቃ ሲጀመር መስራት ጋዜጠኛ ነበርኩኝ። ብዙ ሰዎችን ከውጭ የማይታወቁ ሰዎች እንዲመጡ ከአባይ ግድብ ጋር በተያያዘ አጥኚዎችን እንግዳ ማድረግ ሆኜ ነበርኩኝ። ፋና ግለሰብ የሚል ፕሮግራም ደግሞ ነበረ። ፋና ግለሰብ እንግዶችን ነው ኢንተርቪው ማድረግበት እንደ ጨዋታ አይነት ሆኖ ግን ብዙ ያልተነገረላቸውን ሰዎች እነሱም አንድ 50 ምናምን ፕሮግራም ሰርቻለሁ። ፋና ግለሰብ ብዙ አሁን ትዝታ ሁሉ መጣ። ሬዲዮ ካቆምኩኝ ኦልሞስት መዝናኛ ካቆምኩኝ ወደ 7 ዓመት ሊሆነኝ ነው ማለት ቲቪ ሲገባ ማለት ነው። ቴሌቪዥኑ ደግሞ ሲጀመር ፋና ቲቪ በቃ ያኔ ተመቸኝ። ምክንያቱም የምናገራቸውን ነገሮች ማልበስ ቻሉ። እንደውም አንድ ጊዜ ታሪክ አቁም ሁሉ ተብዬ አስታውሳለሁ። ከአሁን በኋላ ታሪክ እንዳሰራ የድሮ ታሪክ ተብዬ ልክ አዲሱ የለውጥ መንግስት ሲመጣ እኔ ኦልሞስት ትቻለሁ። በቃ ለራሴ ነው የምሰራው ለካምፓኒ። ከዛ እንደገና የለውጡ መንግስት ሲመጣ ደግሞ አሁን ችግር የለም የአሁኑ መንግስት ታሪክን ይደግፋል የድሮ ታሪኮችን ሲለኝ አይ እኔ አሁን በፊቱ ህጋችሁ ነው የምሰራው ኦልሬዲ አትሳስላላችሁኝ ሞራል የለኝም አሁን ብዬ ሁሉ ኮራ ያልኩበት ጊዜ አስታውሳለሁ። ከዛ በኋላ ግን አድዋ በዓል ሲከበር የካቲት 12 እንደዚሁም የድል በዓል ሚያዝያ 23 እነዚህ ሲከበሩ እጅግ በጣም ብዙ ሰዎችን ኢንተርቪው እያመጣው ንጠው በለጠን ዳንኤልን እያደረኩ ነው። ይሄ ሁሉ አየ ለእኔ ታሪክ ሰናጅ የሚባለውን ስም ለመስጠት በትምህርት በሌላ ፎርማል በሆነ ትሬኒንግ ሳይሆን በማንበብና በልምድ ከዛ ደግሞ ንባቤን ቀየርኩት። ድሮ ማነብ የነበረው ልቦለዶችን አነብ ነበረ። ኢሚዲየትሊ ሺፍት አደረኩኝ። ከ2008 ጀምሮ ኦልሞስት ቤት ስመጣ በቃ በሙሉ የታሪክ መጽሐፎች ወመዘክር ሲሄድ ሙሉ ጊዜ ሆነ። ስለዚህ ባለቤቴ ልጆቼን ለመያዝ ፈቃደኛ ስለነበረች እኔ ለተወሰነ ጊዜ ይሄን ነገር ራሴን ልስጥ ላጥናው ይሄን ነገር የድሮ ታሪክን ላንብብ ብያት ስለነበረ ኢትዮጵያን ጋዜጣ ማንበብ መሰብሰብ እሱ ላይ በደንብ ልሰጥ። አንድ ቀን ለልጆቼ ታይም ስጥበት ታይም ይመጣል፣ አንቺ ግን የሃንድል አድርጊልኝ አልኳት። ስለዚህ በዛ ታይም ውስጥ እኔ ሙሉ ጊዜን ለስራዬ ነበር የምሰጠው። አየህ ሁለት ስራ ነው፣ ቀላል አይደለም። የመደበኛ የተቀጠርኩበት ስራ አለ፣ ካልሰራ ደግሞ ፋና ምረት የሚያደርግልህ የለም እና እኔ ደግሞ በስንፍና መታወቅ አልፈልግም። ስለዚህ በተቻለ መጠን በልኬ በተቀጠርኩበት ደረጃ ስራዬን እሰራለሁ። ልፍ ካልክ እንትን እንዳይፈጠር አቅም አንዳንዴ ጉልበቴንም ላለማባከን በተሰጠኝ ልክ ስራዬን እሰራለሁ። ፕሮግራሜ አየር ላይ ካለዋለ ጦርነት ነው፣ ከወላይ ድረስ ሄዳለሁ። ሌላ ሰው ነው መሆን አታቀኝም ራሱ። ለምን የኔ ትርፍ እሱ ነው። የሰራሁት ፕሮግራም አየር ላይ መዋል አለበት። አየር ላይ ውሎ ሊንኩን ጭኜ ኢንተርቪው ላደረኩ ሰው መላክ አለብኝ። የምሰራው ለሃርድ ዲስኩ አይደለም የምሰራው ለአየር ላይ ለሚውል ነው። ስለዚህ አየር ላይ አልዋለም ማለት ጦር ነው። ሁሉም ያውቃሉ አለቆቼ በዛብህ በልስቲ እነዛ እንግዲህ እኔና 28ቱ አለቆቼ ብዬ ከ28 ውስጥ ግማሹ ፋና ናቸው ስለቆየው ብዙና በቃ አንተ አየር ምን ያደርግ ዋናው እኮ መስራት ነው ብትወስ ይሉኛል። ነው አልተውም። እንዲህ ያረኩኝ 2014 ላይ ያው ስራዬም እንትን እያለ ሲመጣ ያው ከፋና ጋር መለያየታችን ግድ ነው። ከኔ መጣ አልነበረም፣ እነሱ ናቸው ኦልሞስት የጥቅም ግጭት ምናምን ይሄ የምሰራውን ስራ ብዙ አልወደዱትም። ለእኔ ትልቅ ውለታ ነው ያዋለልኝ ማለት ነው። ስራ አስኪያጁን እስከዛሬ ባለ ውለታዬ ነህ ብዬ ባለፈው ቴክስት አድርጌለታለሁ እና በጥሩ ጎኑ ነው የማየው። መልካም ቤቴ ነው ፋና ለኔ። የህይወት ታሪክ ጠርዞ ማሳተም ምን ያህል መጽሐፍ ታሳትመሃል? እንደው ንባብ ላይ ምን ያህል ፋይዳ አለው የሚለውንም እኔ የፋና በሰራውበት ጊዜ የሬዲዮ ጋዜጠኛ ስለነበርኩኝ ማዘነብል የነበረው ወደ ሲዲዎቹ ምናምን ነበረ። ወደ ሲዲ የሚገባውበት አንዱ ምክንያት መጽሐፍ ለማዘጋጀት ዋጋ ውድ ነው፣ ሰው ማሳተም አይችልም ሲዲ በሚል እሳቤ ነው። ከዛ ቀደም ብሎ የአንኮበር ሩሶ በጄኔቭ ኔትወርክ ማርኬቲንግ እና አካፑልኮ ኦልሬዲ አሳትሜያለሁ። ሶስት መጽሐፎች ኦልሬዲ ጄ ላይ ያሉ። ግን መጽሐፍ ስለማሳተም ስለማዘጋጀት አስብና ሰዎቹ ስለሚከፍሉት ክፍያ አስባለሁ፣ እኔ ስለምለፋው ልፋት አስባለሁ። ስለዚህ ይሄንን አፎርድ የሚያደርግ ቲም አላገኝም የሚል ስጋት ነበር። ይሄ ስጋት ግን መቼ ነው እየተቀረፈ የመጣው? ታሪካቸውን በሲዲ የሰራሁላቸው ሰዎች ወደ መጽሐፍ ማደግ የአባታችንን ታሪክ መጽሐፍ ማድረግ እንፈልጋለን አሉ። በእውነት ሰግቻለሁ የመጀመሪያ ቀን። ምክንያቱም
ከዚህ ቀደም የሰራኋቸው ስራዎች በጣም ዲፕ የሆነ የፈለገ ንባብን ቢኖረኝ ዝንባሌ 13 ዓመት ፋና ስለሰራው ኢሚዲየትሊ ከህትመትነት ወጥቻለሁ። ምንም ባክግራውንድ ቢኖረኝም ቀደም ብሎ ግን የሚበዛው የሬዲዮ ነው እና አንድ የሬዲዮ ጋዜጠኛ እንዴት ብሎ ነው መጽሐፍ ጸሐፊ ሊሆን የሚችለው የሚል የራሴ ጥያቄ ነበረኝ። ግን እኔ ምን ነበርኩኝ ብዬ ስጀምር እኮ እኔ አዲስ አድማስ ፕሬስ ሰራ የነበረው ነገር አሁን ለምን አላመጣው? እርግጥ እዚህ መስራቴ ቋንቋዬን ስለ ጽሁፎቼን ምናምን ሊያደርገው ይችላል። ግን ደግሞ ፋና በሰራሁበት ጊዜ ደግሞ ጥሩ ልጆችን አፍርቻለሁ። አብረውኝ የሚያግዙኝ ልጆች፣ ጽሁፍ ችሎታ የኔን ጋፕ የሚሸፍኑ ልጆች፣ ድሮን ጓደኞቼ የነበሩ ነጊዜ ህሩይ ያኔ ውጭ ነበር እሱ እነሱም እያገዙኝም መጽሐፍ ማዘጋጀት አያቅተኝም የሚል ድፍረት ነው የምለው። እኔ እውቀት ሳይሆን ድፍረት። ብዙ ጊዜ እኔ በመድፈር አምናለሁ። ከዛ ቢበዛ አቃተኝ ብዬ ነው ምቶ ልጀምረው። ቢበዛ አቃተኝ ተውኩት ነው ለምችለው። ግን ልሞክረውና ልየው የሚል ነገር መጣ። ይሄ ሲሆን እንግዲህ በጣም የሚገርም ነው። ልክ ኤሌመንተሪ ያለው እንተረጉም ነበር ያልኩ ልጅ ሂስትሪ እንተረጉም ነበር ያልኩ ልጅ ትዕግስት ኃይሉ ልጇ የሚኖረው በኦቲዝም ጥላ ስር ነው። ኦቲስቲክ ነውና አንድ መጽሐፍ ተርጉም ያለው እና አንድ መጽሐፍ አለ በእንግሊዝኛ እሱ ለምን አብረን አናሳትመውም አለችኝ። መቼ 2012 እንግዲህ አራተኛ መጽሐፌ ማለት ነው። እሺ አልኩኝ። መጽሐፉን ሰጠችኝ። አብረን ተረጉመን የኮቪድ የገባ ጊዜ ማለት ነው ያ መጽሐፍ ወጣ ተርጉሜ ማለት ነው። ከዛ መጽሐፍ እየተመቸ ይመጣ። የመጽሐፍ ራሱን የቻለ አድባር አለው። መጽሐፍ ሲወጣ የመጽሐፉ ጠረን መጽሐፍ ስም ላይ ሲቀመጥ መጽሐፉ ያንተ መሆኑ ሲታወቅና ሞራልህን የሚያመጣው ነገር አለ። ከዛ ያ ምክንያት እየሆነ ይመጣ። ይሄ እንግዲህ 2012 ላይ ነው። ከዛ 2013 ላይ እንዳጋጣሚ ሆኖ የቅርብ ሰው ሁል ጊዜ ለምንድን ነው የድሮ ላይ የምንጠለጠለው? ለምንድን ነው የራሴ የቅርብ ሰዎችን ታሪክ ዊኪፒዲያ ላይ ማላገኘው የሚል ሀሳብ መጣልኝ። ከዛ ስከፍት የሆነ ጊዜ ጥበቡ በለጠ ስል የለም፣ ታገል ሰይፉ ስል የተጻፈ ነገር ዊኪፒዲያ ላይ የለም፣ ደረጀ በላይነህ የለም፣ ብፈልግ ታምራት ገብረ ጊዮርጊስ የለም፣ ታምራት እንዴ በዓሉ ግርማ ምናምን አለ። ያሉት ሰዎች ኢትዮጵያ ውስጥ ያሉት ሰዎች በድምሩ እዛ ስቆጥራቸው 30 ምናምን ናቸው እና ኢትዮጵያ 30 ሰው ነው ያላት በሁሉም ሙያ። ወይ ደግሞ በጣም ትልቅ ሳይንቲስት መሆን አለበት። ስለዚህ ዊኪፒዲያ ደግሞ ፍሪ ነው፣ አካውንት ጽፈ መላክ ይችላል። ስለዚህ ከቅርብ ሰዎች መጀመር አለብኝ ብዬ 2013 ሚያዝያ ልክ የዛሬ 4 ዓመት ዊኪፒዲያ ላይ የሰዎችን ታሪክ መጫን ጀመርኩኝ። ላኩልኝ እያልኩኝ ጥበቡ በለጠ ላከልኝ፣ ፍቅሩ ካሳ ላከልኝ፣ ሌሎችም ሰዎች እንደዚህ ታሪካቸውን ላኩልኝ ዊኪፒዲያ ላይ። ከዛ ጎግል ስታረግ ዊኪፒዲያ ላይ ፍቅሩ ካሳ ዝርግፍ ያደርግልሃል። ተመቸኝ። ከዛ ይሄ እያደገ ሄደና ይሄን መጽሐፍ አድርገዋለሁ የሚል ሀሳብ መጣልኝ። እንደውም ታምራት ኃይሉ ነው እነዚህን የሚዲያዎቹን አሰባስበ ለብቻ የሚዲያ ሰዎች ታሪክ ብለ ልታወጣ ይገባል አለ። ለብቻ አሁን ድሮ ቲያትርም ስነ ስዕልም ካርቱኒስትም ነበር ምሰራ እዛ ዊኪፒዲያ ላይ ወደ 100 ምናምን ሰው አውጥቻለሁ በ6 ወር ውስጥ። ከዛ ለምን መጽሐፍ አታደርገውም አለኝ። እንግዲያስ መጽሐፍ የሚል ነገር መጣው። መጽሐፍ ይገርማል። ከዛ በኋላ ወዲያው 80 ሰዎችን ጨምሬ የመጀመሪያው መዝገብ አእምሮ በእንደዚህ መልክ ወጣ ማለት ነው። ይሄንን ግን ሳወጣ ኢሚዲየትሊ ከፋና ጋር ተፈጠረ ግጭት። በዚህ ምክንያት በቃ ይሄን ስራ እየሰራሁኝ በቃ ዊኪፒዲያ ላይ ሲወጣ ምናምን ይሄኛው ሳይወጣ ይሄን እያዘጋጀው እያለው ግጭት ሲፈጠር በቃ ከፋና 2014 ጥር ላይ በቃ እንድሰናበት የስንብት ደብዳቤ እጄ ላይ ገባ። ድንገት ነው፣ አላወቅኩኝም። ደረጀ በሚገርምህ ሁኔታ ብታምነኝም ባታምነኝም ከዛ በኋላ 16 መጽሐፎች ወጡ። 16 ስለዚህ በጣም ጠቀመህ ማለት ነው። እኔ ባዶ ለታይ ነው። እኔ አሁን ቴክስትም አድርጌለታለሁ ለዋና ስራ አስኪያጁ ማለት እኔ ምንም እንደንትን አላየው ማለት በጊዜው ሊሰማኝ ይችላል፣ ግን ትክክለኛ የመስሪያ ቤቱን ውሳኔ ነው የወሰነው። ምክንያቱም አንዱን ብረት ተብያለሁ፣ ሁለቱንም ሊያዝ ነው ያልኩት።
ፈጣሪ ደግሞ ከዛ ቦታ ላይ እኔ እንድለቅ እንዳልፈቀደ ሴንስ አድርጌያለሁ። በቃኝ እንዳል ነው የእግዚአብሔር ፍቃድ። እዚህ እኔ ደግሞ እግዚአብሔርን ድምፅ መስማት ስለምችል በቃኝ ብዬ እንዳልወጣ ነው እግዚአብሔር ያዘዘኝ። ስለዚህ ብገፋ ነው ለእኔ የሚሻለኝ። ስለዚህ አልወጣም ማለት ነው። ወይ ውጣ ወይ እናባረር ሲባል ማለት ነው። ስለዚህ ካልወጣው ያለው አማራጭ ማባረር። ከዛች እለት አንስቶ እየተደወለ የእንትን ድሮ ምረቃ ላይ ተገኝተን ነበረ የኮሎኔል እንትና እንድትሰራልን ፈልገህ ነበረ። እሺ ምን ጋር እንገናኝ? ቲኬ ህንጻ መፈራረም፣ ግማሽ ክፍያ መቀበል ተጀመረ። ሙሉ ሰዓቴ ሙሉ ቤቴ አይደለ ጊዜም እየተመቻቸልኝ መጣ። ከዛ ሲስተም ክሬት አደረኩኝ። አብረው የሚሰሩ ሰዎችን ፋና አንዳንዶቹን በትርፍ ሰዓት እኔ ጋር እንዲሰሩ አደረኩኝ። በ3 ዓመት ጊዜ ውስጥ ነው እነዛ መጽሐፎች የወጡት። ኢቬንትም አላስብ እኔ አሁን በ3 ዓመት ጊዜ ውስጥ ያገኘሁትንም የገንዘብንም መጠን የእንትን መጠን ሳየው ፋናው ውስጥ 35 ዓመት ብሰራ የማገኘው ነው በገቢን ደረጃ። ይሄ ማለት ከነ ፍሪደሙ የራሴ የሆኑ ማለት ነው። ከዛ ስፖርት መስራት ጀመርኩኝ። ቤተክርስቲያን እሄዳለሁ፣ አገለግላለሁ። ልጆቼን ማዝናናት ጀመርኩ። እዚህ ለሃል ያኔ ለልጆቼ ታይም ስጥበት ታይም ይመጣል ብዬ ነበር። መጣ በሙሉ ሰዓት ቤቴ ነው ቢሮዬ። እንደምታውቀው የኔ ንግድ ፍቃድ የሚያወጣውት ቦሌ በሚገኘው ቤታችን አንደኛው ኦፊስ ቪላው የኔ የተወዳጅ ሚዲያ ጽሕፈት ቤት ነው። ስለዚህ መኖሪያ ቤቴና ቢሮዬ እዛው ነው። ስለዚህ ተመቼ ማለት ከዛ የት ነበርኩኝ? ለምን ነበር ያን ያወጣው ስል ያው ጊዜው ስለሆነ ነው። ታይሚንጉ ማተር ያደርጋል።